በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ወቅት ምርጫ ቦርድ በመከላከያ ሰራዊት ካምፖች የምርጫ ጣቢያዎች እያቋቋመ እንዳለ ተገልጿል። በአማራ ክልል በተለይም በጎጃም መጠነ ሰፊ የሆነ ማጥቃት እንቅስቃሴ በአማራ ፋኖ ብሔራዊ ንቅናቄ በቴዎድሮስ እዝ አማካኝነት እየተካሄደ ይገኛል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን በግንባር ያገኘናቸውን መረጃዎች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በጎጃም ለተከታታይ አንድ ሳምንት በቀጠለው ውጊያ በደጋ ዳሞት በተፈጸመው የማጥቃት እንቅስቃሴ የፋኖ ኃይሎች አንድ ኮሎኔልን ጨምሮ በርካታ መስመራዊ መኮንኖችና ከ200 በላይ ያገዛዙን ጦር እርምጃ መውሰዳቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ የምስራቅ ጎጃም ዞን ሰዲ ወረዳን መቆጣጠራቸውንም አስታውቀዋል። የተማረኩ ንብረቶችም 5 ብሬን ከ100 በላይ ክላሽ፣ 17 ቁመ ጠብቀኝ፣ 15 ሞተር ሳይክሎች፣ 4 አምቡላንሶች፣ ከ60 ኩንታል በላይ ጤፍ፣ 10 ኩንታል ስኳር እና 1 ኮንቴነር ዘይት ተማርኳል ብለዋል። በጎንደርም ውጊያዎች ሲቀጥሉ በማዕከላዊ ጎንደር ከምስራቅ ደንቢያ እስከ ማክሰኝት ያገዛዙ ክፍለ ጦሮች በሌሊት ተጉዘው የፋኖ ኃይሎችን ለማፈን እንቅስቃሴ ቢያደርጉም እነሱ እንደገና ከበባ ውስጥ ተገብተው ከባድ ኪሳራ ደርሶባቸዋል። ከ40 በላይ የመከላከያ ሰራዊት እርምጃ ሲወሰድበት ከ30 በላይ መቁሰሉንና 21 ያገዛዙ ጦር ምርኮኛ መሆኑን መረጃዎች ያመላክታሉ። በሸዋም ውጊያዎች ሲካሄዱ በሸዋ መራቤቴ የአየር ወለድ 101ኛ ክፍለ ጦር ላይ በተወሰደ ማጥቃት 25 የኮማንዶ አባላት በሰዓታት ውጊያ ተገለዋል። በአምባሰል ጉባላፍቶም ከባድ ውጊያ ተካሂዷል። በወሎ አምባሰል ጉባላፍቶ ወረዳዎች ላይ ታባ አድርጎ በመምታት በሚለው ስትራቴጂያቸው ያገዛዙን ጦር ወደ ኋላ ከፍተው ካስገቡ በኋላ ከ70 በላይ ያገዛዙ ጦር እርምጃ እንደተወሰደበት ፋኖ አስታውቋል። በዳውንት ወረዳ ኩርባ ከተማ ወታደራዊ ካምፑን የፋኖ ኃይሎች ተቆጣጥረዋል። በርካቶች መማረካቸው ተነግሯል። ለማረኩት መካከል ግማሽ በላይ የሚሆኑት ከዚህ በፊት የተማረኩና የታድሶ ትምህርት ተሰጥቷቸው ወደ ቤተሰቦቻቸው በሰላም የተሸኙ ሆነው ነገር ግን ያገዛዙ ጦር በግድ አፍኖ ድጋሚ ወደ ውጊያ ያስገባቸው ናቸው። ከ70 በላይ ያገዛዙ የሚሊሻ አባላት ከራያ ቆቦ፣ ራያ አላማጣና ራያ ባላ የሚኒልክ እዝን መቀላቀላቸውንም ፋኖ አስታውቋል። በሌላ በኩል ወጡ ሳይወጠወጥ ወስከምቢያው ቁጢጥ የሆነው የኢትዮጵያ ባህር ኃይል አሰብን ሳያስመልስ አሰብ እያለ ይገኛል። የመንግስት ሚዲያዎችና የብልጽግና ደጋፊ ዩቲዩበሮች አሰብ እያሉ ህዝቡን አሰልችተውታል። ብልጽግና ደፍሮ ኤርትራን የሞጋት ስለንቦና የለውም። የኢትዮጵያ መከላከያ ሰራዊት ፋኖንና ህወሓትን ማዳከም አልቻለም። ሰራዊቱ በትግራይ፣ በአማራ፣ በኦሮሚያ ያለ ረፍት መዋጋት ከጀመረ ዓመታት ተቆጥረዋል። የተበተነ ዱቄት ሆኗል ካሉት ኃይል ጋር በደቡብ አፍሪካ ላይ መስማማታቸው ይታወሳል። ሽፍታ ነው፣ በየሸለቆ ተበትኖ ያለ ኃይል ነው፣ ለቀማ ነው የቀረን ሲሉት የነበረው ፋኖ ዛሬ ላይ አብዛኛውን የአማራ ክልል ተቆጣጥረዋል። እንዲያውም ተመታው ብሎ ሲያለቅስ የሚሰማው ብልጽግና ነው። ሻዕቢያና ኤርትራ ፋኖን እያስታጠቁ አስመትተውኛል የሚለው ዜና በብልጽግና ቤት ሁል ጊዜ ሲለቀስ ይሰማል። ብልጽግና የኢትዮጵያ መከላከያ ሰራዊት የትኛውንም ኃይል ማሸነፍ አቅም አለው ሲል ይሰማል። ሰሞኑን ደግሞ ሳንዋጋ እናሸንፋለን እያሉ ነው። አየሩ የኛ ነው ሲሉ የነበሩት እነ አብይ አህመድ ኤርትራና ግብጽ በየት አድርገው ነው ለፋኖ መሳሪያ የሚሰጡት ብሎ የሚጠይቃቸው የለም። ፋኖና ህወሓትን ማሸነፍ ሳይችሉ ኤርትራን ማሸነፍ አይችሉም። ህዝቡ ኑሮ ውድነቱን ጭንቅላቱ ላይ እያነጠረቸውን መንገድ ላይ እያወራ ነው የሚሄደው። ብልጽግና አሰብ እያለ አዲስ አበባ ደግሞ የኤርትራ ናት እያለ ይገኛል። ከአዲስ አበባ መውጫ መጓዝ ስጋት ከሆነ 7 ዓመታት ሆኖታል። ብዙዎች መንገድ ላይ ታግተው ድብዛቸው ጠፍቷል። ሰሞኑን የአሜሪካ መንግስት ዜጎች ወደ ኢትዮጵያ እንዳይጓዙ ሲልም ማስጠንቀቁ አይዘነጋም። ከዚሁ ጋር ተያይዞም ፋኖ የዙ 23 አጥቋል ሲል የብልጽግናው መንግስትም እየከሰሰ እንደሚገኝ ነው የመረጃ ምንጮች እየገለጹ የሚገኙት። በተያያዘ መረጃም ባለፉት ጥቂት ቀናት በኢትዮጵያና በሱዳን ድንበር አካባቢ የተከሰቱ ወታደራዊ እንቅስቃሴዎችና ግጭቶች በዋነኝነት በቤንሻንጉል ጉሙዝ ክልል ላይ ያተኮሩ ናቸው ተብሏል። በቤንሻንጉል ጉሙዝ ክልል በመንጊ ወረዳ ውስጥ በሚገኝ ወታደራዊ ካምፕ ላይ ከባድ ጥቃት ተሰንዝሯል። የጥቃቱ ተሳታፊዎች ጥቃቱ የተሰነዘረው ከሱዳን በኩል የገባው የጄኔራል አልቡርሃን መደበኛ ጦር እንደሆነ ተገልጿል። የጥቃቱ አይነት ጥቃቱ በእግረኛ ሰራዊት ብቻ ሳይሆን በድሮን ጭምር የታገዘ እንደነበር ተመላክቷል። የደረሰው ጉዳት ለ3 ቀናት በቆየው በዚህ ውጊያ በካምፕ ውስጥ የነበሩ የጄኔራል ሐምቲ ምልምል ሰልጣኞች ላይ ከፍተኛ ጉዳት የደረሰ ሲሆን እስከ 500 የሚደርሱ ሰልጣኞች መበተናቸው ተነግሯል። የየል ዩኒቨርሲቲ የሳተላይት ላቦራቶሪ ጨምሮ የተለያዩ ዓለም አቀፍ ተቋማት በወጡት መረጃ መሰረት የተባበሩት አረብ ኤሚሬቶች የጭነት አውሮፕላኖች በአሶሳ አውሮፕላን ማረፊያ በድጋሚ ሲያርፉና ቁሳቁስ ሲያራግፉ በሳተላይት ታይተዋል። አሶሳ በአሁኑ ወቅት ለሱዳን ፈጣን ድጋፍ ኃይሎች RSF እንደ ነዳጅ መቅጃ፣ የጥገና
ማዕከልና የመሳሪያ አቅርቦት ጣቢያ ሆና እያገለገለች ነው የሚሉ ክሶችም እያቀረቡ ነው። የጀነራል ሄምቲ ኃይሎች በሱዳን ብሉ ናይል ግዛት ውስጥ በሚገኙ የመንግስት ጦር ይዞታዎች ላይ ጥቃት ለመሰንዘር የኢትዮጵያን ድንበር እንደመነሻ እንደሚጠቀሙ ሪፖርቶች ያመላክታሉ። የኢትዮጵያ መንግስት በድንበር አካባቢ የደረሰውን ጥቃት ለመከላከል የኦሮሚያ ክልል ሚሊሻዎችን የመከላከያ ሰራዊት ዩኒፎርም አልብሶ ወደ ስፍራው እንዳዘመተ ቢነገርም የሱዳን ድሮን የታገዘ ጥቃት ለመመከት ግን አዳጋች ሆኖባቸው እንደነበረ ተጠቅሷል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።